አመሰግናለሁ ይቅርታ ስላደረክልኝ። ደግሞ ክሳለሁ። ቤተሰብ በጣም ደስ ብሎኛል። ጨረቃዋና ጅንኑ ታረቁ ዛሬ። ደስ አይልም? ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጣ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ በጣም ደስ ብሎኛል። ፍፄን ደግሞ ሳላመሰግነው አላልፍም። ፍፄ የገባበት ነገር ሁሌም ሰላምን ይፈጥራል፣ እርቅ ይመጣል። የእውነት ነው የምላችሁ ከዚህ በፊት ራሱ እንደተጣሉ ጊዜ ማለት ነው በመሀላቸው ገብቶ ተቆጥቶ እንዲታረቁ ያደረጋቸው ፍጹሜ ነው ማለት ነው። እና መልካም ጓደኞች ፈጣሪ ያብዛልን። እውነት ካስመሳይ፣ ከውሸታም፣ ከምቀኛ ጓደኛ ይጠብቀን። እውነት እንደ ፍፄ አይነት ጓደኛ ይስጠን ለሁላችንም። እና ዛሬ እንግዲህ መግቢያ ላይ እንደተመለከታችሁትም ፍፄ የተሰማውን ነገር ተናግሯል። ብሩኬና ሀይሚዬ እንዲለያዩ አንፈልግም፣ በአብረው እንዲቀጥሉ ነው የምንፈልገው። በመሀላቸው የተፈጠረ አለመግባባት አለና ይህን ነገር ደግሞ ተነጋግረው መፍታት አለባቸው እና ዛሬ ቀጥሬያቸዋለሁ ብሎ ሁለቱንም እንግዲህ አጋፍጦ ፊት ለፊት ይቅርታ እንዲባባሉ አድርገዋል ማለት ነው። እኔ ደስ ብሎኛል የእውነት ነው የምላችሁ እግዚአብሔርን። ምክንያቱም በጣም የሆነ እንዴት ነው ይጨንቃል ማለት ነው ሰሞኑን እንዳያችሁት እና ዛሬ በጣም ልዩ ቀን ነው። እኔ በዚህ መጠናቀቁ በጣም ነው ደስ ያለኝ የእውነት ነው የምላችሁ ቤተሰብ። እናንተስ? እርግጠኛ ነኝ የተጨነቃችሁ በእነሱ ምክንያት በቃ ሊለያዩ ነው ያላችሁ ልጆች እንኳን ደስ አላችሁ ብያለሁ በድጋሚ። የሰው ደስታ የሚያስደስታችሁ፣ የሰው ሀዘን የሚያሳዝናችሁ በጣም ብዙ ልጆች አላችሁ። እና ያው ሀይሚዬ ደግማ ደጋግማ ያው ይቅርታ እየጠየቀችው ነበር። ጥፋተኛ ነኝ ግን ጅንኑ ምንድነው ችግሩ? በቃ አትሂጂ እያልኩሽ ደግምሽ ደጋግምሽ ከሱ ጋር በመገናኘትሽ በጣም ተናድጄብሽ ነበር አለ። እኔ እኮ በሷ ጨክኝ አልጨክንም እያለ ነበረ። በፍጹም እሷም በአንተ አጨክንም፣ አንተም በእሷ አጨክንም። እኛ እኮ እናውቃለን፣ በደንብ እናውቃለን። ግን እንኳንም በዚህ ተጠናቀቀልን ቤተሰብ። አንዳንድ ጊዜ ማለት ነው እናንተም ያው ቶሎ እንትን አትበሉ፣ አትጨናነቁ። እውነት ግን ያው እነሱ ናቸው እኮ እንደዚህ የሚያስጨናንቁን አይደለም እየሄዱ እንደዚህ እየቀጠሉ። ሀይሚዬ ደግሞ ፕሊስ ፕሊስ ፕራንክ ስትሰሪ አታርዝሚው፣ አታርዝሚው። ቢያንስ 1 ቀን 2 ቀን አድርጊውና በሌላ ደግሞ መተሽ ማስለቀስ እኮ ትችያለሽ። በቃ ብድርሽን እኮ መመለስ ትችያለሽ። ግን እኛንም እሱንም በእርግጥ 1 ቀን ነው ፕራንክ የተደረገ። ይሄ 3-4 ቀን ምናምን መደዳውን የሄዱበት አንድ ላይ ነው ተመካክረው ነው የሰሩት ማለት ነው። ብቻ ግን ማለቁ ግን ደስ ብሎኛል። በዚህ ጊዜ ደግሞ ይቅርታ መባባል ያለባቸው ሰዎች። እኔ ግን የተጣላው ሰው አለ እንዴ ቤተሰብ ይቅርታ እንድጠይቃችሁ? ምናልባት እንደው ይሄ እኮ እንደው ሶሻል ሚዲያ ሲባል ከብዙ ሰው ያጣላል። እኔ ተጣላኋችሁ ካላችሁ ይቅርታ አድርጉልኝ። እኔ ግን አልጣላም ከሰው አልጣላም። እኔ ችግሩ ከሰው እና ዝናቡ የዘነበ እኛ ስንታረቅ ዝናቡ ዘነበ ብለዋል። ደስ አይደል? እውነት ደስ ብሎኛል። እኔ እንዴት አድርጌ ደስታዬን ልግለጽላችሁ? ዛሬ ደግሞ እንዴት እንዳማረባት ማለት ነው። ጨረቃዋ ዝንጥ ብላ ምናምን አምሮባት ነው የመጣችው። በእርግጥ ሶስቱም ያምራሉ፣ ጅንኑም ያምራል፣ ፍፄም። ፍፄ ትትናው ግን የእውነት በጣም ስርዓት ያለው ጨዋ ልጅ፣ ስነ ምግባሩ ደስ አይልም ፍፄ? ወይኔ አንተን ያገባች ታድላ። በጣም እድለኛ ናት። እንደዚህ አይነት ወንዶች ደስ ይላሉ። በቃ አስታራቂ፣ ትሁት ይሆናል አይደለ? በቃ እንዴት ብዬ ልንገራቸው፣ ሩሩ የሆነ ልጅ ነው። የሰው ልጅ በእርግጥ ወፈር ያሉ ሰዎች ጥሩ ሰዎች ናቸው። ወፍራም ሰዎች ማለት ነው ቂም አይዙም፣ አይጨክኑም፣ ተንኮል አያስቡም። ብዙ ጊዜ እኛ ወፍራሞች የዋህነት አለብን ከኔ ጀምሮ ማለት ነው ቤተሰብ። እኔ አሁን በቃ ይሆናል አይደለ? እንዴት ብዬ ልንገራቸው፣ ቶሎ እንትን ላለሁ በቃ አለ አይደለ? ውስጤ አይጨክንም እና ደግሞ የሆነ ደካማ ጎኔ ደግሞ ሰውን አምናለሁ።
በቃ ሰዎች በደካማ ጎኔ ይጠቀሙብኛል። የሚገርማችሁ ነገር ማለት ነው። እንደዚህ እንደምለፈልፈው እንዳልመስላችሁ ቤተሰብ። አይ ለኔስ እንደው ፈጣሪ ኑረኝ ይሁነኝ እሱ ነው። እኔ እስካሁንም ያለሁት በእሱ ነው እንጂ በእኔ ዋህነትማ የት በደረስኩ። ወድቄ ነበር ቤተሰብ ወድቄ ነበረ። እና ብዙ ጊዜ ወፈር ያሉ ሰዎች ገራገር ናቸው። ጅንኑን ማየታችሁት ከሆነ ጨክኖ አይጨክንም እኮ አስባችሁታል? ፍቅረኛው በሱ ማለት ፍቅረኛው ከሌላ ወንድ ጋር ግንኙነት ኖሯት ታግሶ እስከዚህ ጊዜ ራሱ መቆየቱ ኧረ እንዴ! እኔማ እኮ ቢቸግረኝ ኧረ ጋሽዬ ግቡልን እዚህ ነገር ውስጥ፣ ኧረ ሙሽዬ ግቢልን እያልኩ ነበረ እኮ። ቢያንስ እነሱ ቢቆጡልን ቢቆነጥጡልን ብዬ ያልተመኘሁት ነገር የለም። የሚገርማችሁ ነገር እኔ ጨነቀኝ። በቃ ይሄን ሰሞን ማለት ነው ይሆናል አይደለ? በቃ ኡፍ አልኩ ሁሉ በቃ። ከዚህ በኋላ ግን እንዳትጣሉ፣ ይሄ የከረረ እንትን ፕራንክ አትስሩ። እናንተ እኮ ምንም ብትሰሩ ይታይላችኋል። እውነት እንዴ ዋይ! እና ከዚህ በኋላ የተጣላን ምናምን ነገር የሚባል ነገር ይዛችሁ እንዳትመጡ። አሁንማ በዓል እየመጣ ነው። ጅንኑ ለበዓል እንግዲህ ያው ቡታጅራ ይዟት ይገባል። ጨረቃዋን አዲሱ መኪና ይመረቃል። ኦ ማይ ጋድ! ምርጥ ቪዲዮ ነው የምንጠብቀው። ምርጥ ደስ የሚል ቪዲዮ ማለት ነው የምንጠብቀው። እና ቤተሰብ ምስኪኖቹ የዋሆቹ ደግሞ ተከታታዮች እኔ እኮ ያሳዝኑኛል እውነት። እኔ ጋር ራሱ መተው ኮሜንት ስጽፉልኝ በቃ አሁን ግራ አጋባለሁ። አንዳንዴም እኔን አይረዱኝም። ፕራንክ ነው አይዟችሁ አትጨነቁ ስለ አትረዱኝም። አንዳንዶቻችሁ ትረዱኛላችሁ፣ አንዳንዶቻችሁ ደግሞ ማዝዬ እንደዚህ እየሆኑ እንደዚህ እያለቀሱ ፕራንክ ነው ተያለሽ ወይ ምናምን ትሉኛላችሁ። ግን ያው ስራ እኮ ነው፣ ስራ የስራው ባህሪ እንደዛ ነው የምወዶች። እና ከምንም በላይ ግን እንደዚህ መታረቃቸው ለእኛ ትልቅ ነገር ነው። እኛ ሰርግ ነው የምንጠብቀው። ሰርግ መቼ ነው ግን ሰርጋችሁ? የዛሬ አመት እኛ ሰርጋችሁ ግን ኢትዮጵያ እንዲሆን ነው የምንፈልገው። ኢትዮጵያ በእነ ሙሽዬ ታጅባችሁ